بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። እህል ውሃን ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብዱላህ አብዱልለጢፍና ወንድም ኻሊድ ሙስጠፋ አብረን በመሆን የምናስተላልፍላችሁ ይሆናል ኢንሻአላህ። በዛሬው ዕለት የምናነሳው አላህ ፍቃዱ ከሆነ ስለ አኒሚያ ይሆናል። አኒሚያ ወይንም ደም ማነስ ምንድነው? ትርጉሙ ምንድነው? ምን አይነት ምልክቶች አሉት? እንዴት በቀላሉ ቤታችን ማናችንንም ቢሆን መለየት የምንችልበት ልጆቻችንንም እህቶቻችንንም ባለቤቶቻችንንም እናቶቻችንንም አባቶቻችንንም ማንኛውም ቤት ውስጥ ያለ ሰው እንዴት በቀላሉ አኒሚያ ወይንም የደም ማነስ አለው የለውም የሚለውን እንዴት መለየት እንችላለን? ሌሎችም ተያያዥ የሆኑ ነጥቦችን የምናነሳ ይሆናል ኢንሻአላህ። አብራችሁን እንድትቆዩ በትህትና እየጠየቅን ኢንሻአላህ አኒሚያ ማለት ምናልባት በደንብ ከሱ መነሳትም ስላለብን አኒሚያ ወይንም በአማርኛው ደም ማነስ የሚለውን ይገልጸዋል። ደም ማነስ ሁለት አይነት ነው። ብዙ ጊዜ እንደምናውቀው ሃይፖቴንሽን በሕክምና ቋንቋው የውስጥ ፈሳሽ ማነስ የሚለውን እና አኒሚያ ደግሞ የደም ማነስ የሚለውን ይገልጻል። ሁለቱም በአማርኛ ሲሆን ደም ማነስ በሚል ይገለጻል። ደም ማነስ ዛሬ የምናነሳው ስለ አኒሚያ ይሆናል ማለት ነው ኢንሻአላህ። አኒሚያ ማለት ወይንም ደም ማነስ ማለት የውስጣችን የደም መጠን ሲቀንስ ውስጣችን ከሚያስፈልገው ሰውነታችን ቆሞ መራመድ እንዲችል መንገድ መሄድ እንድንችል አቅም እንዲኖረን የሚያስፈልገን ዋናው ንጥረ ነገር ደም ነው። ከደም ጋር ተያይዞ የሚመጡ የተለያዩ ችግሮች ደም ማነስን ያመጣሉ። ደም ማነስ የሚባለው ደግሞ ማለት የደም መጠን መቀነስ ማለት ነው። ደማችን ውስጥ ሁለት ነገሮች አሉ። ሂም እና ግሎቢውሊን የሚባሉ ወይንም ሄሞግሎቢን ተብሎ የሚደረገው ምርመራ ማለት ነው። የሄሞግሎቢን ንጥረ ነገሮች ሁለት ናቸው። አንደኛው ሂም ነው፣ ደም ማለት ነው። ግሎቢውሊን ደግሞ ፕሮቲንን የሚይዝ ንጥረ ነገር ነው። ስለዚህ ደም ማነስ ሄሞግሎቢን ማነስ ጋር ይያያዛል ባጭሩ ማለት ነው። የደም ተሸካሚ ሰውነታችን ደምን ተሸክሞ እንዲሄድ ፕሮቲን ይፈልጋል። ፕሮቲኑ ደሙን ይዞ በሚሄድበት ሰዓት ማንን ነው የሚሸከመው? ኦክሲጅንን ይሸከማል። ስለዚህ ኦክሲጅንን ሊሸከምልን የሚችል ኦክሲጅን ደግሞ ለእያንዳንዱ የሰውነታችን ክፍል በጣም ወሳኝ ነው። በጣም ደግሞ የሚያስፈልገው ለአንጎል ይሆናል ማለት ነው። ስለዚህ አንጎል በቂ የሆነ ደም ሳይቀርብለት ከቀረ ወይንም በቂ የሆነ ኦክሲጅን ሳይደርስለት ሲቀር ከፍተኛ ራስ ምታት፣ ማዞር፣ ድካም ስለሚያመጣ ደም ማነስ በዚህ ሊገለጽ ይችላል ማለት ነው። ስለዚህ ሰውነታችን ደም ተሸክመው የሚሄዱ የፕሮቲን መጠን ሲቀንስበት የሚያመጣው ችግር ደም ማነስ ይባላል ማለት ነው። ስለዚህ ዋናው ፈሳሽ ማነስ ሊሆን ይችላል፣ የደም መጠናችን መቀነስ ሊሆን ይችላል፣ ወይንም ደግሞ ደሙን ተሸክመው የሚሄዱት ግሎቢውሊን ኦክሲጅንን ተሸክሞ መሄድ ሲያቅተው ሊሆን ይችላል ማለት ነው። በዚህ ላይ ዘርዘር ያለ ሌሎች ትንታኔዎች አብረው ስለሚሰጡበት ኢንሻአላህ ወደ የሚቀጥለው እናልፍና እያዋዛን መልእክቱን እናስተላልፋለን ማለት ነው ኢንሻአላህ። ወንድም ኻሊድ እንኳን ደህና ተገናኘን ኢንሻአላህ። ደህና ቆያችሁ። እንኳን ደህና ቆየን። ወንድም ኻሊድ ምልክቶቹ ምንድን ናቸው? ሄሞግሎቢን ስንል አኒሚያ ስንል ሄማቶክሪት ስንል ምናምን እነዚህን የምናወራቸው ነገሮች ምልክት አላቸው የደም ማነስ። እነዛን ምልክቶች እስቲ ግለጽልን ኢንሻአላህ። መርሐባ ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ምንድነው ይሄ ያው እንደ ፐብሊክ ሄልዝ እንደ ማህበረሰብ በጣም ትልቅ ኢሹ ነው፣ ትልቅ ጉዳይ ነውና ደም ማነስን በዚህ ሰዓት ማንሳታችን ያው በእኛ በምንሰራበትም አካባቢ በሆስፒታልም በኒውትሪሽን ሴንተራችንም ብዙ ጊዜ ስለሚገኝ ነው ይሄን ነገር ያነሳ ነው። ያው ደም ማነስ ያው የደም ማነስ ከሚለው አንተ እንደገለጽከው ነው። ግን ብዙ ምልክቶቹ አይታወቁም። አንዳንድ ቀን ቤታችን ላይ ትልልቅ አዛውንቶች ወይ ደግሞ ሴቶች ዝም ብሎ ችላ ብሎት የሚያልፉት ደክሞኝ እኮ ነው ምናምን ሊሉ ይችላሉ እና ምልክቶቹ በጣም ሲቪር ደረጃ ሲደርስ ነው በደንብ የምናየው። ግን በመጠኑ በአጠቃላይ ሁሉን ሰው የሚያጠቃልለው የምልክቶቹ በዋነኝነት አንድ ሰው ደም ማነስ አለብኝ ብሎ ቤቱ ላይ ምንም ሆስፒታል ሳይድ ማወቅ ይችላል ማለት ነው። እንዴት ነው የሚያውቀው? ከፍተኛ የሆነ ድካም
ቁጭ ብሎም ተኝቶም እየተንቀሳቀሰም ድካም የመሰማት ስሜት ይኖራል ማለት ነው። ሁለተኛው አቅም ማጣት በጣም ኃይለኛ የሆነ በጣም አቅም ያንሰዋል ለመስራት ብዙ ነገራቶችን ያግደዋል። ሌላው በሶስተኛነት ደረጃ ያው በሕክምናም ስንማር ያው መጀመሪያ አንተ እንዳልከው ኦክሲጅን መሸከም ነው። ስለዚህ ራስ ምታት ከፍተኛ የሆነ ራስ ምታት ልክ ቁጭ ብሎ ሲነሳ ማዞር ብዥታ መኖር አንድን ሰው እንደ 2-3 አይነት ሆኖ መታየት እንደዚሁም ደግሞ እንቅልፍ አሁን ለምሳሌ ደክሞሃል ግን እንቅልፍ መተኛት ያስፈልጋል ግን እንቅልፍ ያስቸግራል ደም ማነስ ሲኖር ማለት ነው። እነዚህ በመጠኑ የምናነሳቸው ድካሙም እያለ እንቅልፍ ግን እምቢ ሊላቸው ይችላል ማለት ነው። ማለትም ያው ይሄ በአጠቃላይ አሁን ለምሳሌ በአጠቃላይ አሁን ያነሳናቸው በአጠቃላይ ሁሉም ሰው ላይ የሚታይ ህብረተሰብ ክፍል ላይ እኔም ሊገጥመኝ ይችላል አንተም ሁለት እየሆንክብኝ ነው እና ሁሉም ላይ የሚያጋጥም ነው። ግን በእያንዳንዱ ደግሞ ለብቻ ስናያቸው በጥቅሉ ለምሳሌ አሁን ያነሳናቸው ወንድም ላይም ሴትም ላይም እናቶችም አባቶች ላይም ሊከሰት ይችላል። ግን አሁን ደግሞ እያንዳንዱ ለብቻ እናነሳቸዋለን። ለምሳሌ ህፃናት ላይ የደም ማነስ ሲኖር እንዴት ያውቃል? ቤተሰብ እንዴት ሊያቅለት ደግሞ እንዴት ፒክ ሊያደርግለት ይችላል ማለት ነው። ለምሳሌ አንድ ህፃን ልጅ ደም ማነስ አለበት ስንል ክፍል ውስጥ ሆኖ ቁጭ ብሎ የመቅበጥበጥ ስሜት ነገራቶችን ደግሞ ላይክ ቶሎ ለምሳሌ ትምህርት ቦታ ላይ የትምህርት ፍላጎቱ እየቀነሰ ውጤቱ እየቀነሰ መምጣት አትኩሮት ማጣት እንደዚሁም ደግሞ የምግብ ፍላጎት መቀነስ እነዚህ በጥቂቱ የምንገልጻቸው ህፃናት ላይ ሲሆን ሁለተኛ ይሄ እነዚህ ነፍሰ ጡር ያልሆኑ እናቶች ላይ ኖርማል ሴቶች ላይ ደግሞ ምን ይከሰታል? በጣም ሄቪ በጣም ብዙ የሆነ የወር አበባ መፍሰስ ለምሳሌ የወር አበባው በወር ውስጥ ለምሳሌ አንዴ ነው መምጣት ያለበት ወይ ከ3 ቀን እስከ 5 ቀን ምናምን መሆን ያለበት አይደለ? እነዚህ ላይ ግን ለምሳሌ 10 ቀን ድረስ ሊሄድ ይችላል ወይ በወር ውስጥ 2 ጊዜ ሊከሰት ይችላል። ሲፈስ ኖርማሊ የወር አበባው በአንድ ፓድ ወይ 2 ፓድ ሊያስቀይራቸው ይችላል። እነዚህ ላይ ግን ሲሆን በጣም ብዙ ነው የምንለው እስከ 5 ፓድ ሊያስቀይራቸው ይችላል። ከ80 ml በላይ የደም መፍሰስ ሊኖር ይችላል ማለት ነው። 80 ሚሊ ሊትር ስለዚህ ብዙ ነው ማለት ነው። ይሄ ከፈሰሰባቸው ብዙ ደም ፈሰሰኝ ስለዚህ ደም ማነስ ሊከሰትብኝ ይችላል ብሎ ፒክ አድርጎ ማየት ይሄ በኖርማል ሴቶች ላይ የሚከሰት ነው። ሌላው በሴቶች ላይ የሚከሰተው በጣም ብዙ ሆነ የወር አበባ መፍሰሱ እንዳለ ሆኖ በወር አበባ ወቅት ላይ ኃይለኛ ድካም ይኖራቸዋል። ከሌላ ጊዜ ከተለመደው ውጭ የሆነ የተነሳ ለየት ያለው እሱ ነው። ሌላው ይሄ ነፍሰ ጡሮች ላይ ለምሳሌ አንድ እናት 2-3 ጊዜ ወልዳ ሊሆን ይችላል። ከዚህ በፊት የነበራት በእርግዝና ሰዓት የነበራት ኖርማሊ ድካም አለ ግን በጣም ብዙ የሆነ የድካም ስሜቶች ከዚህ በፊት ያልነበራትን አሁን የምታየው በጣም ኤክስትሪምሊ የሆነ ድካም ይኖራል ማለት ነው። ሁለተኛው ነገር ደግሞ ትንሽ የስራ ለምሳሌ ቤት ጠርጋ ሊሆን ይችላል ወይ ደግሞ ተንቀሳቅሳ ሊሆን ይችላል በጣም ቁርጥ ያለ የመተንፈስ ነገር ያጋጥማቸዋል ማለት ነው። እነዚህ ምልክቶችን ካዩ ወደ በአቅራቢያቸው ወዳለ ቦታ ሄደው ቼክ ቢያደርጉ የደም ማነስ አለ ወይስ የለም ብሎ ማወቅ ይቻላል ማለት ነው። ስለዚህ በዋናነት የሚጠቁት ህፃናት ናቸው። ቀጥሎ ሴቶች ናቸው። ያው ነፍሰ ጡሮች ደግሞ እዛ ውስጥ የሚካተቱ ናቸው። ትልልቅ ሰዎችም ላይ እንደዛው የደም ማነስ ከሚያጠቃቸው ሰዎች ጌሪያትሪክ የሚባሉት ትልልቅ እድሜ ላይ ያሉ አዛውንቶች፣ እናቶች፣ አባቶች የደም ማነስ ሊያጠቃቸው ይችላል አይደል? ያው በዋነኝነት የደም ማነስ ከህፃናቶቹ በእናቶች ላይ ይከሰታል። ከህፃናት የበለጠ እናቶች በደም ማነስ ሊጠቁ ይችላሉ። ምክንያቱም ምንድነው የወር አበባ በየወሩ ወንድ አይም ሴቶቹ ወር አበባ ያሉ በጣም ስራም ሞር እነሱ ላይ ነው የሚበዛው። የምግብም እንደዚሁ ስለሚሰሩ ይሸታቸዋል። ብዙ አፒታይታቸውም ሎ ስለሚሆን ብዙ ስለማይበሉ ዳይተሪ ሞዲፊኬሽናቸውም በጣም አነስተኛ ስለሆነ ያ አፌክት ያደርጋቸዋል። ሞር እናቶችና እህቶቻችንን በጣም ይጎዳሉ ማለት ነው። ሌላው ሆስፒታል ላይ አሁን ለምሳሌ በክሊኒክ ላይ ሊሆን ይችላል። እኔም ሆስፒታል ላይ ብዙ ጊዜ የሚያጋጥሙ ሴራሪዎች አሉ፣ የሚያጋጥሙ ኬዞች አሉ። ሳንተ ጋር ማጋጥመው ከሆነ ለምሳሌ የደም ግፊትን ደም ብዛት አለብኝ ይላሉ። ደም ማነስ ደግሞ አንድ ሆስፒታል ሄጄ እኮ ደም ብዛት አለብህ ተብያለሁ
አንተ ጋር ሲመጣ ደግሞ ደም ብዛት ሳይሆን ደም ማነስ አለብህ ተባልኩኝ እና እንዴት ነው ደም ብዛት አለብህ ተብሎ አሁን ደግሞ አንተ ጋር ደም ማነስ አለብኝ የተባልኩኝ ነው ብሎ አንደርስታንድ ያደርጉትምና ይሄን እስቲ ክሊር ብታደርግላቸው። መርሐባ። ያው ኻሊድ እንዳነሳኸው ብዙ ጊዜ የሚገጥመኝ ችግር ነው። እንደውም ጥሩ አነሳኸው። የብዙዎቻችንም ያው ትንሽ በደንብ መብራራትም ስላለበት ነው። ደም ማነስ በሁለት መልክ ይታያል። ከዛ ውጪ ደግሞ ግፊት ሌላ ኬዝ ነው። ግፊት ሲመጣ በተለያየ ምክንያት ይመጣል። የደም ግፊት ሲመጣ በኩላሊት መቆጣት ሊሆን ይችላል። ዋናውን ደም ፓምፕ የሚያደርገው ልባችን ነው። የልብ መጨናነቅ ሊሆን ይችላል። ወይ ደግሞ ከቤተሰብ የመጣ ሊሆን ይችላል፣ ጄኔቲክ ፋክተሮች ስላሉት። ከዛ ውጪ ደግሞ የደም ቧንቧችን ስብ በመብዛቱ ምክንያት የመጣ የኮሌስትሮል መብዛት ሲከሰት ደም ግፊት ሊጨምር ይችላል ማለት ነው። ስለዚህ ግፊት የምንለው በእነዚህ ምክንያቶች ሊመጣ ይችላል። ግፊት የደም ስንለካ እዚህ እጃችን ላይ ተደርጎ መለኪያው ተቀምጦ ስንለካ ለአዋቂ ከ120 በ85 በላይ ከሆነ የመጀመሪያ ደረጃ ግፊት ልንለው እንችላለን። ይሄ በዚህ የሚለካው ነው። አሁን አንዳንድ ጊዜ ምንድነው እንዳልከኝ የሚገጥመኝ ትላንትናም ገጥሞኛል ክሊኒክ ላይና ታካሚው ግፊት አለባቸው፣ ቀድሞም ተነግሯቸዋል። ስንለካም እኛም ጋር ግፊት አላቸው፣ ግን ሄሞግሎቢናቸው 8.8 ነው። ሎው ነበር፣ ሁለተኛ ደረጃ አኒሚያ ማለት ነው። እና ደም ማነስ አለባችሁ፣ ግፊትም አለባችሁ። ግፊታቸው 160 በመቶ ነው። 160 በመቶ ግፊት፣ 8.8 ሄሞግሎቢን። ደም ማነስ አለባችሁ እያልኩ እያስረዳው ልጅየው ነበርና ሌላ ቦታ እኮ ግፊት አለባቸው ተብለዋል። አዎ እዚህም ግፊት አለባቸው፣ የተለኩት 160 በመቶ ነው አልኩት። እንደገና ተንስቼም ለክቻቸዋለሁኝ 160 በመቶ ነበር። እዚህ ጋር ተመልካቾች መረዳት ያለብን ነገር ምንድነው? ቅድም በሁለት ከፍለናል። ደም ማነስ ስንል የውስጥ የፈሳሽ መጠን መቀነስ ነው። ለምሳሌ አንድ አዋቂ ወንድ ደሙ ሰውነት ውስጥ ሊኖረው የሚገባው የደም መጠን ከ4 ሊትር እስከ 6 ሊትር ነው ባለው መረጃ። ለሴቶች ደግሞ በተመሳሳይ እድሜና ሁኔታ ላይ ላሉ ሴቶች ከ3 ሊትር እስከ 5 ሊትር ደም ያስፈልጋቸዋል ተብሎ ይታሰባል። የዛ የደም መጠን መቀነስ ፈሳሹ ማለት ነው። ፈሳሹ መቀነስ የደም ማነስ እንለዋለን። ሃይፖቴንሽን ይባላል በእንግሊዘኛው። የውስጥ የፈሳሹ የደም ፈሳሹ መጠን መቀነስ ማለት ነው። እዛ ውስጥ ኤሌክትሮላይቶች አሉ፣ እነ ፖታሽየም፣ ካልሽየም፣ ሶዲየም፣ እነዚህ አብረው ሲቀንሱ ደም ማነስ እንለዋለን። ይሄ በተለያየ ምክንያት ይመጣል። አንደኛው ይሄ ነው። ሁለተኛው ሄሞግሎቢን መቀነስ ነው። የአንድ ኖርማል አዋቂ ወንድ ሄሞግሎቢን ከ11.8 በላይ መሆን አለበት። እንደየእድሜው ይለያያል፣ እንደ ጾታም እንደ እድሜም ስለሚለያይ የአንድ አዋቂ ወንድ ከ11.8 በላይ መሆን አለበት። የአንድ አዋቂ ሴት ደግሞ ከ11.2 በላይ መሆን አለበት። ከዚህ በታች ሲሆን ደም ማነስ እንለዋለን። ሄሞግሎቢን ሄማቶክሪትም እንደዛው። አንዳንድ ጊዜ ሄሞግሎቢን በጣም ኖርማል ሆኖ ሄማቶክሪት በጣም ዝቅ የሚል ይሆናል ማለት ነው። ሄማቶክሪት፣ ሄሞግሎቢን፣ ፌሪቲን፣ አይረን የምንላቸው የመለኪያዎቹ አይነት ናቸው። ደም ማነስን የምንለካበት መመርመሪያ ቴስቶች ናቸው፣ ምርመራዎች ናቸው። ስለዚህ እነዚህን ባነሱ ቁጥር የደም ማነስ እንላለን። ስለዚህ ሁለት አይነት ማነስ አለ ማለት ነው አንድ ሰው ሊከሰትበት የሚችል የደም ፈሳሹ መጠን መቀነስ ሃይፖቴንሽን፣ የሄሞግሎቢን መቀነስ አኒሚያ የምንለው ይሆናል ማለት ነው። ይሄ እንዳለ ሆኖ ደግሞ ይሄ ሌላ ሴናሪዮ ሆኖ አንድ ሰው ደሙን ሲለካ ይሄ የሚለካው ደም ከ140 በ90 በላይ ሊሆን ይችላል፣ 160 በመቶ ሊሆን ይችላል እንደ ትላንቱ ታካሚ ማለት ነው። ስለዚህ ግፊቱም እያለ ምን ይኖራል? ደም ማነሱም አብሮ ይኖራል ማለት ነው። የደም ፈሳሹ መጠን ቀንሶ ልብ ፓምፕ የሚያደርገው ኩላሊት የሚያጣራው አቅም መጨናነቅ እንደማለት ነው። ወይንም የደም ቧንቧዎች ውስጥ የሚሰራጨው ደም ሲያልፍ እየተጨናነቀ ማለፍ ሃይፐርቴንሽን ወይንም ግፊት እንለዋለን። የደም ብዛት የደም ግፊት የምንለው ማለት ነው። ሃይፖቴንሽን ማለት ደግሞ የነዚህ ፈሳሾች መቀነስ ማለት ነው። ሄሞግሎቢን ደግሞ ማለት የውስጥ ደማችን ቁጥር የሚለካበት ማለት ነው። ስለዚህ ሄሞግሎቢን አንሶ ግፊታችን
ሊጨምር ይችላል። ግፊታችን ቀንሶ ሄሞግሎቢናችን በጣም ኖርማል ሊሆን ይችላል ማለት ነው። ይሄንን ይመስላል።